ማይክሮሶፍት እና አይ ቲንክ ጉግል አንድ ላይ ሆኖ መሰለኝ የሚሰጡት በሱ እሱ ጋር ነው የተማርኩት። አሁን ደግሞ ጉግል ጋራጅ ላይ ዲጂታል ማርኬቲንግ እየተማርኩ ነው። ኦልሞስት ወደ 2 ሳምንት ምናምን ሆኖኛል። ኮርሴራ ላይ ነው? ኮርስ ነው። ኦኬ እና ሞር ደግሞ እሱ ላይ ሜታ አድቨርታይዚንግ የሚል እንትን ስፔሲፊክ ማድረግ አለ። 3 ሳምንት ኖርማሊ ጀነራሊ ከተማርን በኋላ ከዛ ከ3 ሳምንት በኋላ እንደዚህ ስፔሲፊክ የሆነ እንትን ላይ እንድንመርጥ እንደረጋለን። አይ ቲንክ እኔ ሜታ አድቨርታይዚንግ ነው የመረጥኩት። ኦኬ ገባኝ። ጥሩ ሶ የኛን ካምፓኒ ወይም ደግሞ የኛን ኤጀንሲ ጆይን ስታደርጊ ላይክ ምንድነው የሚጠብቅ ከኛ ወይም ደግሞ ላይክ ዋት ኢዝ ዩር ጎል? ይሄንን ነገር እማራለሁ፣ ይሄንን ነገር እንዲደረግልኝ እንፈልጋለሁ የምትል ነገር እስኪ ንገሪኝ ዝም ብለሽ። ላይክ ዋት ዱ ዩ ኤክስፔክት ፍሮም አስ? ኤክስፔክት የማደርገው ያው ጥሩ እድል እንደሚሰጠኝ አምናለሁ። የመጀመሪያ ነገር እሱ ነው። አሁን ላይ ላይክ እንደ ኢንተርንሺፕ ፈተና ላይ ፍሪደም እንደሰጣችሁኝ እዛ ዋናው ስራ ላይ ፍሪደም ሰጣችሁኝ ለውጥ እንዳመጣ ወይ ደግሞ ብቃቴ እንዳሳይ እንደምታደርጉኝ አልጠራጠርም። ኮዝ ላይክ አሁን ባየሁት 1 ሳምንት ላይ ያየሁት ነገር ስለሆነ ማለት ነው። እና ምናልባት ከዚህ ከእናንተ ካምፓኒ ነው ካልተሳሳትኩ? ካምፓኒ ስታርታፕ ብትሪ ይሻላል። ስታርታፕ ኦኬ እሺ፣ ይቅርታ ስታርታፕ። ምናልባት ሊንክዲን ካላችሁ ሊንክዲን ላይ እንደ ፕሮፋይል ማስገባት ብችል ላይክ እንደ ፕሮፋይል ማለት ነው። ላይክ እዚህ እሰራለሁ ብዬ ምናምን ማስገባት ብችል ደስ ይለኛል። ኤክስፒሪየንስ አካብቼ ብመጣ ደስ ይለኛል። እና ደግሞ ላይክ ቪው ሬቱ መጨመሩ የማይቀር ነው። ቪው ሬቱ ከጨመረ በኋላ ለምን ያህል ጊዜ ነው ኢንተርንሺፑን ያሰባችሁት እናንተ? 3 ወር እስከ 6 ወር ነው። 3 እስከ 6 ወር ከ3 እስከ በዛ ጊዜ ውስጥ ላይክ አብረን ምንቆይ ከሆነ መጨረሻ ላይ ከእናንተ ጋር መቆየት ኢምፕሩቭ የሚያደርግ ነገር ጥሩ ውጤትም ካመጣ እሱን ፕሩቭ የሚያደርግ ነገር ኤቪደንስ ብትሰጡኝ ደስ ይለኛል። ከዛ በኋላ እንነጋገራለን። እስኪ የኛን ስለራሴ ምናምን ኢንትሮዲውስ ላደርግልሽ ይሻላል። ኦኬ የኛ ካምፓኒ ሳይሆን ስታርታፕ የጀመርነው አሁን እስከ 2 ዓመት ምናምን ደርስ ነው መሰለኝ። በዚህ ጊዜ አሁን ምንድነው የምንሰራ የነበረው ላይክ ዲጂታል ኦንላይን ፕሬዘንስ ለቢዝነሶች ነው የምንሰጠው። እሱም ደግሞ ዌብሳይት እንሰራለን፣ ደግሞ ሶሻል ሚዲያ ማናጅመንት እና ሜታ አድቨርታይዝመንት ነው የምንሰራው ማለት ነው። ከዚህ ምንትን ብለን ከብዙ ቢዝነሶች ጋር ሰርተናል አዲስ አበባ ውስጥ ማለት ነው። እናም ደግሞ ኢንተርናሽናልም ሰርተናል። ሜቢ እንደምታገኝ ከሆነ እኔ ያንግ ነኝ። የጀመርኩት የኔን ስታርታፕ ደግሞ ከሰዎች ጋር ነው፣ ከቲም አለኝ እና ከነሱ ጋር ጀምሬ ነበርኩና የአንድ 3 ሰው ከኔ ጋር እየሰሩ ነው አሁን። ላይክ በዚህ መንገድ ነው አሁን ላይክ ጥሩ አንዳንድ ብዙ ክሊንት እናገኛለን። በዛ ደግሞ ጥሩ ስራ ሰርተን ላይክ ለክሊንቶች ድሊቨር ነው የምናደርገው። አሁን በዚህ ደግሞ ይሄን ስናደርግ ክሊንቶችን እያገኘን የነበር ነው። አንዱ ነገር ኮልድ ኮሊንግ ነበረ፣ ዳይሬክትሊ ቢዝነሶች ላይ መደወል ማለት ነው። ከዛ ላይክ ብዙ መንገድ ነው የተጠቀምነው፣ ግን ከዛ ውስጥ ሶሻል ሚዲያ አልተጠቀምንም ነበር እና አሁን ሶሻል ሚዲያ ጥሩ ኦፖርቹኒቲ እንደሆነ ነው አየን። አሁን በሶሻል ሚዲያ ማርኬቲንግ እና ወይም ደግሞ ማኔጅመንት ለራሳችን መስራት አለብን ብለን ስላሰብን ነው አሁን ኢንተርንሺፕ አንድ ለማግኘት እንፈልጋለን ማለት ነው። የፈለግነው ልክ እንዳንቺ ይሄ ጁኒየር የሆነው ወይም ደግሞ በቃ ገና ወደ ስራ እየገባ ያለ ስለምንፈልግ ነው። እናም ደግሞ ለስራችን የሚሰራ እንደዛ ነበር። ላይክ ከኛ ጋር ሂስትሪ እኔ ላይክ በየሳምንቱ እናደርጋለን ሚቲንግ ማለት ነው። ከዛ ጥያቄ ልጠይቅኝ ትችያለሽ፣ ስለ ቢዝነስ እንዴት እንደምሰራ
አውላ በሱ አስተምርሻለሁ ማለት ፈልጌ ነው አንዳንድ ነገሮችን። ከዛ ባለፈ ደግሞ ኦኬ እየተማርሽ አሁን ፎር ኤግዛምፕል እኔ በምማርበት ጊዜ ምንድነው የሆንኩት ተምሬ ነበር። ከተማርኩ በኋላ ይሄ እውቀቴ በቃ ጥሩ ነው ወይም ደግሞ በቃ ተማርኩ ብዬ ራሴን ማመን አልቻልኩም። ስለዚህ ምንድነው ያደረግኩት አንድ ካምፓኒ ነበረና ስሞል ካምፓኒ ከነሱ ጋር በቃ ፔጅ ብዬ ምናምን እየሰራሁ ነበር። ሶ ማለት የፈለኩት ኦኬ ማለት የፈለኩት ምን መሰለሽ እም፣ ኤክስፒሪየንስ ማግኘት ታውቃለሽ ወይም ደግሞ ላይክ ሪል ወርልድ ላይ ማለት ነው። ሶ ያ አንቺ ከኛ የሚጠብቂው አሁን እኛ ደግሞ ከአንቺ የምንጠብቀው አንዱ ነገር እንደ ሶሻል ሚዲያ ማኔጀር ፖስት ማድረግ እናም ደግሞ ፎሎወራችን ኢንክሪዝ ማድረግ ነው። እም፣ ፎሎወራችን ኢንክሪዝ ካደረግሽ ከዛ ባለፈ ደግሞ ሜቢ ኢንጌጆችን ምናምን ነገር የለም መሰለኝ። ኢንጌጂንግ ማለት አንድ ሰው ላይክ ማድረግ ኮሜንት ማድረግ ማለት ነው። ሶ ይሄ ነገር ኢንጌጅ ኦኬ ታደርጋለች። ከዛ በኋላ ሜቢ ከአንድ ሁለት ወር በኋላ ወደ ሜታ አድቨርታይዝመንት መሄድ እንችላለን። አ፣ ከዛ ያ ሞስትሊ ፌስቡክ ነው። ከዛ ኢንስታግራምም ሜቢ አክሰስ ልታደርጊ ትችላለሽ፣ ግን አላውቅም። ያ እም፣ እም፣ ዛት ኢዝ ኦል አባውት አስ። ሶ እነዛ ነው። ሌላ ጥያቄ እም። ጥያቄ ምናምን ካለሽ? ሌላ ጥያቄ የለኝም። በቃ አሁን ከኔ የምትፈልጉት ምንድን ነው? ሁለት ነገር ብለኸኝ ነበረ፣ በደንብ አልሰማሁም። አዎ ሞስትሊ እንትን ይሄ እ፣ የሶሻል ሚዲያ ፕሬዘንሲ በቃ አንቺ ይሄንን ነገር ተምረሽ ላይክ አንድ ካምፓኒ ዋት ዱ ዜይ ኤክስፔክት ምናምን ብለሽ ማለት ነው ሁሉም ነገር እንትን ማድረግ ይኖርብሻል። ከኛ እንደ ሶሻል ሚዲያ ማናጀር ወይም ደግሞ እንደ ሶሻል ሚዲያ ማርኬተር ምንድን ነው የሚሰሩት እና ምንድን ነው የሚሰራው ምናምን ብለሽ ቼክ ማድረግ ትችላለሽ። አ፣ ለአሁኑ ግን ላይክ አንቺ ኤክስፔክት እናደርገው አንዱ ነገር ላይክ ጊዜ ካለሽ አንቺን ብዙ ጊዜ ይሄን ሰዓት አይደለም ከዛ ለሶስት ወር ወይ ደግሞ ከዛ በላይም የእኛን ፎሎወር እንድትጨምሪ ከዛ በኋላ ኦንላይን ፕሪሰንሲ ያንን ነገሮችን ከዚህ ያንን ነው የምንጠብቀው ከአንቺ። እሱ ደስ ይለኛል። ቅድም እንደነገርኩ ኤክስፒሪየንስ ማገኝበት ቦታም ስለሌለ አ፣ ደስተኛ ሆናለሁ እና ብትመርጡኝና አብረን ብንሰራ ደስ ይለኛል። እና ደግሞ ሊክ ከትንሽ ትንሽ ጊዜ ይፈልጋል አይ ቲንክ አይደለ ፎሎወር ለመጨመር አዎ እንፈልጋለን። እና ትንሽ ጊዜ አይታችሁ ደግሞ አስተያየት ትሰጡኛላችሁ። አይ አሁን የኛ ዌብሳይት ላይ አስገብሻለሁ። የኛ ዌብሳይት ገብተሽ አይተሻል? ምን ቴሌግራም ላይ? አይ ዌብሳይት እስኪ አይ እዛ ላይ ያንቺን ፕሮፋይል አድርግሻለሁ። ሌሎችን አላደረኩም ነበረ። ሶ ላይክ ዩ አር ኦኬ ኦፊሻሊ ጆይንድ አወር ቲም አክቹሊ። ኦኬ እሺ ቴንክ ዩ። ያ ዌልካም። ልኬልሻለሁ መሰለኝ ሴፍ ስትሪም ላይ ዶኮ ያ ሶ እንደዛ ነው። ላይክ ሁልጊዜ እኔም ቢዚ ነኝ ታውቃለሽ። አሁን ዛሬ ሙሉ ላይክ እየሰራሁ ነበርኩ ከሚቲንግ ምናምን ነገር ነበረኝ እና ኦኬ ለዛ ነው በመሃል ቢዚ የሆንኩት። አሁንም ቢዚ ሌላ ስራ እያለኝ ግን እኔም ሞስትሊ ለክሊየንቶች ነው የምሰራው። ከዚህ በፊትም ተቀጥሬ ሰርቼ አውቃለሁ የሚታይ ከሆነ ካምፓኒዎችን ኦኬ አፍሮ ይህንን ካምፓኒ ጋር እየሰራሁ ነበር ከዚህ በፊት ይኩላብልሽ። ሶ ያ ዛትስ አባውት ሚ አይ ቲንክ ቢታኒያ ተዋውቀናል መሰለኝ። አይ ግራ ገብቶኝ ነበር እውነቱን ለመናገር። ኦኬ ምኑ ነው? አይ ኖ ላይክ ሳይፍ ስትሪም ዶት ኮም አይ ሚን ላይክ ስታርታፓችሁ የማን ነው ምናምን ብዬ እንትን ብዬ ነበር ኦኬ ሰው ሲጠይቀኝ። ኦኬ አይ ፋውንደሩ እና ሲኦ እኔ ነኝ ራሴ ነኝ። ኦኬ አይ እንደዛ ከሆነ አሪፍ ነው። ላይክ እንደ ቲም ስትለኝ አንድ ላይ አቋቋማችሁ ስለመሰለኝ ነው። ኦኬ ያ ቲም ነን ግን ላይክ ዊ ቢሊቭ ዊ አር ስታርታፕ ብቻ ሳይሆን ላይክ በጊዜ ሜቢ ከአንድ አመት በኋላ ትልቅ ላይክ እንደ ካምፓኒ መሆን እንችላለን። ትልቅ ካምፓኒ ማለት ነው። ሶ ትልቅ ቪዥን ነው ያለን። ሶ ላይክ ስታርታፕ ብንሆንም በዛ መንገድ ዶንት ሪኮግናይዝ አዝ ብዬ ነው።
ሶ ኦኬ እሺ። ያ እና ዌብሳይት ነው የምትሰሩት? ዌብሳይት እንሰራለን፣ ሶሻል ሚዲያ ማናጅመንት እና ማርኬቲንግን እንሰራለን። ኦኬ። ዲጂታል አይ ማርኬቲንግ አይ ማለት ነው። ስልጠኝ ስለነበር ነው እንትን ላይ ኢንስታግራም ላይ ሪፖስት እያደረኩ ስለነበር እንትን የምለቃቸውን ኦኬ ፖስቶች ኦኬ ሰው እየጠየቀኝ ስለነበር ነው። ለዛ ነው። አሃ ኦኬ በዛ መንገድ እንትን ማድረግ ትችላለች። ይህንን ጊዜ ይህንን ሰዓት ስሪ አይደለም ላይክ እኔ ዝም ብዬ በሳምንት ወይም ደግሞ በሶስት አራት ቀን እየገባሁ ቼክ ምናምን እያደረግኩ እኔም አዳዲስ ነገር ካለኝ እዛ ላይ ፖስት እያደረግኩ አስፈላጊ ከሆነ የምንሰራ ዌብሳይቶችንም ላንቺ ልክልሻለሁ እና ስክሪንሾት ወይም ደግሞ ሪኮርድ አድርገሽ መለቀቅ ትችላለች። በዛ መንገድ ያ ኦኬ እሺ አደርጋለሁ። ብልኩልኝ አሪፍ የሚሆን ይመስለኛል። እና ያው እስካሁን ያሰብኩት ላይክ በሳምንት 4 ፖስት ነበር ያላችሁኛ። ላይክ 6 ፖስት አካባቢ አስቤያለሁ። እና ደግሞ ቲክቶክ አላችሁ? ቲክቶክ አለን። እስኪ አስቤ ልክልሻለሁ። አለን። እሺ እሱኛው ቢኖር ላይክ ሞር ፕሮሞት ለማድረግ ይረዳል። ዌብሳይታችሁ ነው ፕሮሞት እንዲደረግ የምትፈልጉት ዋነኛው ነገር? ዌብሳይት እና የእኛ ሰርቪስ ብዙ አሁን ላይክ ማርኬቲንግ ሲባል ምንድን ነው? በቃ ይሄ መጫው ማለት ነው። በቀላሉ መጫው ስለሚያስፈልገ ነው። ብዙ ሰው የኛ የምንሰጠውን ሰርቪስ ያውቃል ወይ የሚል ነገር ነው ጥያቄው ማለት ነው። የምንሰራው ሰርቪስ እና የእኛ ስራ ደግሞ ኳሊቲ እንደሆነ ብዙ አዲስ አበባ ውስጥ ያሉ ሰዎች ወይም ደግሞ ቢዝነስ ኦነር አያውቁም። ይህንን ቢያውቁ ኖሮ ዳይሬክትሊ ወደ እኛ ሊመጡ ነበረ ማለት ነው። አንቺ ላይክ እንደ አንድ ቢዝነስ ወደ ሁሉም ሰው እንዲደርስ ማድረግ ነው ማለት ነው። እንደ ሶሻል ሚዲያ ማናጀር በሶሻል ሚዲያ ተጠቅመሽ ማለት ነው። ኦኬ ኦኬ ገብቶኛል። ሶ አስብበትና ላይክ እኔ ሞር ከዚህ በፊት ስሰራበት የነበረው ስራ አይባልም አክቹዋሊ ግን የተማርኩበት ቦታ እንደ ኢንተርንሺፕ አድርገው ሲያሰሩኝ የነበረው ነገር ላይክ ሞር ኦዲየንስ የሚገኘው ቲክቶክ ላይ ብሎ ነበር ስለሚያስቡ ቲክቶክ ላይ ነበረ ማኔጅም አድርገው እና እሱ ብታስቡበት ደስ ይለኛል። ብዙ የኢትዮጵያ ሰው እዛ ላይ ነው የሚገኘው። ችግር የቲክቶክ ችግር ምን መሰለሽ? ብዙ እዛ ላይ ያለው ቢዝነስ ኦነር እዛ ላይ አይቀመጥም መሰለኝ። እንደዛ ብዬ ነው የማስበው። እንዴት ነው ላይክ ቢዝነስ ኦነር ቲክቶክ ምን ያደርጋል? አሁን ስራ የሌለ ሰው ነው ቲክቶክ ላይ የሚወጣው እያሰብክ እሱ እውነት ላይክ አብዛኛው ሰው እንደዛ ነው። ግን በዛ ውስጥም ላይክ ይኖራል። እውነት ነው ለነገሩ ላይክ ከዚህ በፊት እንትን ማኔጅ ሳደርግ የነበረው የሆቴል ነበረ። የሆቴል አካውንት ነበር እና ላይክ እውነትን ነው ዌብሳይት የሚያሰራ ሰው ማግኘት ሊከብድ ይችላል። ፌስቡክ፣ ሊንክዲን ምናልባት ሊንክዲን ቢኖራችሁ እንደ ለዚሁ ለካምፓኒ ማለት ነው ፐርሰናሊቲ ነው ጀስት ለካምፓኒው ቢኖራችሁ አሪፍ ነው ብዬ አስባለሁ። ትክክል ትክክል። ሊንክድን እስኪ ያስባታሉ። ሊንክድን አላሰብንም ነበር ከዚህ በፊት እንትን አደርጋለሁ። በቃ እስኪ የቲክቶክ አካውንት የራስን አካውንት ነው የሚል እንዴት ነው የማደርገው? የቢዝነስ አካውንት አዲስ ከከፈት ቆይ አሁን ቲክቶክ አካውንት ስልሽ ስትይ ላይክ ካን ዩ ፖስት ቪዲዮስ ኦር እንዴት ነው የምታደርጊው? መጀመሪያ አካባቢ ጀስት ላይክ ፖስት ስክሮል የሚደረጉ ፖስቶች አሉ፣ ፒክቸሮች፣ ስቶሪ ነገር የተያያዘባቸው እንደዚህ ነገሮችን አስቤያለሁ። ከዛ በደንብ ቪዩን እያየሁ ደግሞ ጀስት ኢን ፐርሰን እንደዛም አስቤያለሁ። አይ ቲንክ 400 ምናምን ፎሎወር ነው ያለው የካምፓኒ እንትን የስታርታፓችን በራሴ ስም ነው ያለው። የራሴ ባኦ፣ ኢሜል፣ ፎን አድሬስ ምናምን ነበር እዛ ላይ። አንዳንድ ጊዜ እለቃለሁ ግን ላይክ ሪች የሚያደርገው አይ ቲንክ እስኪ አንዳንድ ጊዜ ፎቶዎችን እለቃለሁ። አንዳንድ ጊዜ ቪዲዮዎችም የራሴም ማለት ነው። የሚደርሰው ስንት ሰው መሰለሽ? እስከ 180 300 150 ምናምን ሪችመንቱ ላይክ ኢንጌጅመንት ወይም ደግሞ ምንድን ነው የሚባለው ይሄ የሚደርሰው ኢምፕሬሽን ነው የሚባለው። ኢምፕሬሽን እንደዛ ነው። ይህንን ኢምፕሬሽን ላይክ ማሳደግ ነው ያለብን ወደ 3000 ወደ 10000 እንዲደርስ ማለት ነው የኛ ፖስት እና ለሱ አይ ቲንክ ሁሉንም ስለእናንተ ፕላን በእርግጥ አላውቅም፣ ግን በሁሉም ሚዲያ ላይ ብንመጣ አሪፍ ነው ብዬ አስባለሁ። I like your idea actually.
አፕሪሺየት ሁሉንም እንትን ለማድረግ ብዬ ነው። እና ሞር ደግሞ ሊንክድን የምታስቡበት አሪፍ ነው። ኢንተርናሽናሊ ቢዝነስ ኦነሮችን የተለያዩ ሰዎችን ማግኘት ይቻላል እዛ ላይ። እንደውም ሞር በደንብ ኦፕን ማይንድድ የሆኑ ሰዎች የሚገኙበት ቦታም ስለሆነ በደንብ ታስብበት ደስ ይለኛል። ልክ እንደዚህ እንደ ምን ነበር ያልከኝ? ካምፓኒ አይደለም እንደ ስታርታፕ እንትን ከፍታችሁ ማለት ነው። ገባኝ። እንትን አፕወርክ ምናምን ታውቃለሽ? ሞክረሽ ታውቃለሽ? አፕወርክ ነበረኝ ግን ላይክ ሰርችበት አላውቅም። ምንም አልተሳካልኝም። ይከብዳል። ኮኔክት ገዝቼ በጣም ከስራ ነውላና ከዛ በኋላ አልፈልግም ምናምን ብዬ ነው የወጡት። ያ አይ ከዚህ በፊት ስለሞከርኩ ነው አንድ ጊዜ ቆየው እንጂ እስከ 400 ምናምን ዶላር ሰርቼ ከዛ ከክሊየንቶች ብዙ ጊዜ አይገኙም እና ዝም ብለሽ እስኪ ሞክሪ፣ ግን ይከብዳል። እንደሚከብድ እያወቅሽ መሞከር ጥሩ ነው። ጊዜ ሲኖረኝ በደንብ ትልበታል እና ወደፊት ምናልባት ፋይናንስ የሚያስፈልጋችሁ ከሆነ ያው እኖራለሁ ቤት ተስፋ አደርጋለሁ። ፋይናንሻሊ አሲስት የሚያደርጋችሁ ሰው ማለት ለአንቺ ወይስ እንዴት አልገባኝ? ኖ ጀስት ላይክ እንደ ካምፕኒ ብዙ እየተሰራ ሲመጣ ምናምን ፋይናንሻሊ እናንተን አሲስት የሚያደርጋችሁ ሰው ያስፈልጋል። ላይክ አን አካውንታንት ማለት ነው። ኦኬ የእኛን ካምፓኒ ፋይናንሻሊ ከየት ነው የሚመጣው? እንዴት ነው ራሳችሁን የምትችሉ ነው? ለም ኖ አይ ጀስት ሴድ ላይክ ከአንድ ወር ከሁለት ዓመት በኋላ እንትን እንሆናለን ብለናል። ካምፓኒ እንሆናለን። ከአንቺ ጋር ፕሮባብሊ ማኔጅ እናደርጋለን። ያን ጊዜ በጋራ እንሰራለን በደንብ ከዚህ በላይ ማለት ነው። ተስፋ አደርጋለሁ። ቢታንያ ሌላ ጥያቄ ከሌለሽ ይበቃናል። ጥያቄ የለኝም። እሺ ታንክ ዩ ባይ። እሺ ቻው።